ዛሬ ደግሞ ምንም አየር የለም እንዴ? ስማ ከቤት ባልወጣ ይሻለኛል እኮ አንድ ብር የለ ጫማ የሚያስጠርቅ ሰው የለ። በእናትህ ደከመን እኮ ምን እንደምንሰራ እስኪ ለቅለቅ አድርጋ ቤተሰብ እሺ በደንብ ነው መሰራልሽ ብራዘር። ይሄ ጫማ ስማ አዙሬ ልሞክረው እንጂ ጥቁረቱ ውሃ የሚዳረስ አይመስልም። እስኪ ልሞክረው። ምንድነው ወንድሜ ካልሲ እየቀመስክ ነው እንደምገዛው? ጩቤ ነው እንደ እግሬ ምንድነው አውራጣት ውጭ የሚጠብቁ? ምን ልታረግ ወንድሜ ልታወጣ? ካንተም ብሶ ስንታን ሰባት አይነት ካልሲ ነው እንደምታረገው? እና ፊቸክ ምንድነው? ምን አልሽኝ? ምኑ ነው ለቅለቅ ማረገው? ይሄን አንዴ እጄ አሰፍቼ መጥቼ ባጥብላ አይሻልም? ለቅለቅ አድርጎ ትላለህ እንዴ? ምን የፈለገ ስራ ቦንኪማትን ካልሲ ልጠብ ካልሲ ምን ነው ወንድሜ አላሳዝንም? ካልሲ ጠብ ትለኛለህ? ባለጌ ወንድ ቦጆ አሁን ተነስተህ ሄድልኝ ወንድ ካልሲ አንተ ነህ። ኧረ ሄድልኝ በእናትህ ወይኔ እኔ ምነው ቸገረኝ እንጂ ምነው ይሄን ኃይል ካልሲ አጥቤ ልብላ? አልሰማህም ነው አታውቅም ነው? ምሪንዳ ያዘጋጀውን ቻሌንጅ ተቀላቅለህ ከ1 ሚሊዮን እስከ 200 ሺህ ብር ተሸላሚ አትሆንም እንዴ? ምን ያሳብዳል? ከዛም በኋላ ማለት ነው እንደዚህ አይነት ካልሲ አለ። ካልሲ በአፍሪካ አትከፍትም እንዴ? ባለጌ ወንድም ጥላ እንዳይበሰብስሽ አባቴ እንዳይበሰብስ ምናምን ትላለህ እንዴ? ሰማ መርከብ የሚያክል ጫማ ይዘህ መጥተህ አባ ስራ ነው ቀልድ ነው ያስኩ። ስራዬንማ ምን ትነግረኛለህ? ጥርሴ ያልነቀል ብሎኝ እንጂ ጥርሴን የነቀልኩበት ሙያዬ ነው። በቃ አባቴ ያፈጠና አድርጊ ሲጮክላለሁ። ይሰራል ፏ ተደርጎ ነው የሚሰራው። ፈድሜ ነው መሰራልሽ ብራዘር። ወደ ፋብሪካ ነው የምመልሰው። ምንድነው ገመዱ ደግሞ? ስማ አንደኛዬን በቁልፍ ብትቆልፈው አይሻልም? በጋን ነገር ውድ ናት። ለዛ እኮ ናት። ዝም በል ውድ ነው ይላል እንዴ? እየጨሰ እኮ ነው። እግር እስኪ ጨስ ነው እንደ ጫማ የምታረገው? አባ ስራ ምናምን በትበት ዝም በል። የምን አባ ስራ ነው? ቦጆ እስከ እንደዚህ እስክትግማማ ነው እንደ ጫማ የምታረገው? ስማ ምን አይነት ድምጽ ነው የሚያወጣው? እስጢፎ ራሱ እንደዚህ አይነት ድምጽ የለውም እኮ ብራዘር። ኧረ አባ አረጋጊው። ኧረ በእናትህ ወደዛ በእናትህ እየጨሰ እኮ ነው። እረፍት ይፈልጋል እኮ። ስማ ይቀስቅስልህ እስኪ ትንሽ። አቤት ነዶ ነበር እኮ። ስማ ሞተር ክፍል አረኮ እኮ። ምንድነው? ቆይ ጫማ ካልገማ አትገዛም እንደ ጫማ ካልሸተተ አትገዛም? ኖ ሰውነ ጫማ ይዘህ ትመጣለህ እኔ ላይ። ምንድነው በእናትህ ዘንድሮ በ20 ብር ሽንት ቤት ልታስወለውለኝ፣ ባብር ቦይ ልታስጠርገኝ። ቦይ አቤት ይሄ እኮ ያሸልማል እኮ የእግር ግማት። አውሮፓ ቢሆን ያሸልማል እኮ ወንድሜ። ተነስተህ አባ ሽንት ቤት እዚህ ጋር ነው እንዴ? ብራዘር እዚህ ጋር ነው። ስንት ብር ናት? ዋና ፍሳሽ ነው ወይስ ጉብታው ነው? ምንድነው ጉብታ ማለት ልሸኝ ነው ወይስ ልከምሪው ነው ማለት ነው? ጭቃሸኖ ነው። 10 ብር ቀስ ብለህ ተጠቀም። ጎረቤት አለ፣ ድምጽ አታብዛ፣ በዝግታ አድርገው። ሰውዬው ምን ሆነ ነው? ቀስ አድርገህ እኮ ነው ያልኩት። ምን ሆነ? ስማ ሽንት ቤት ነው ስቱዲዮ ነው የገባው? ምንድነው ረብሽ የምትፈጥረው? በ10 ብር ቱክስ ትከፍታለህ እንደ ሰው ላይ? ቀስ አድርገህ ተጠቀም። ቦጆ ምንድነው? ስማ በ10 ብር ጣራ ግድግዳ አርታ አስነካለህ እንደ ቁልፉን ሳይቀር። ጦርነት ወድ ቀስ አድርገህ ተጠቀም እባክህ። እንደው ይበቃሃል። ናውጣ ይበቃል። በቃ ከዚህ በላይ አታራብኝም ወንድሜ። ምንድነው? ቁምቡሬ ወድ ምንድነው? አንተ ደግሞ ልታለቅስ ነው እንዴ? ተፈሳ ብለህ ስማ፣ አይን የሚያቃጥል ፈሰው ላይ ትፈሳለህ ባለጌ ወንድ። ስማ ልታራ ነው እንዴ? ስማ እንዴ የሚያስብል ፈስ ትፈሳለህ ሰው ላይ። ምን አርተ መጋቢ ነህ እንዴ ወንድሜ? ቦይ እያሸተትክ ነው የምትውለው። የቂጥ ታንከሩ አርማጆ ፈንድቷል እንደ ደታይ የቂጥ ካንሰር ይዟል ወዳጅ። ምን አይነት ፈስ ነው የምትፈሳብን? አታካብድ እባክህ። አንተ ደግሞ እቺን ተፈሳ ብለህ ስማ፣ ይሄን ፈስ ማለት ራሻዎች ቢያገኙ የጭስ ቦምብ ነው ተብሎ ማለት ነው ጠላት ላይ ይበተናል። ሰንደሬና ናሳ ወንድ እኔ ላይ ምን የአፍንጫ ፀጉር ምጥል ፈስ ትፈሳለህ እኔ ላይ?
ምን እኔ ጠላት ነኝ እንደ ወንድሜ በቁመና ታራለ ሰው ላይ ስማ ይሄ እኮ 2-3 ደቂቃ ብትቆይ በብልቃት ቢደረግ አሩኗል ሳልባቲዮ አር ወይኔ ቅርታ አባቴ ስማ ቅርታ ትላለህ እንደ በመቶ ቁጥር ጫማ ረክተኝ ቶሎ በሊግር ደሞ ምንድነው ሁሉ ዚብ ሻንጣ ነው እንደ ሻንጣ ዝም በል ቦጆ የምን አባ ቅርታ ነው ስማ ጫማ መሬት ቢሆን እኮ ሁላችንም ቤት አለን እኮ ወንድሜ ስማ አንተ ለነገሩ ምን አደረክ በዛ መንገድ ይርቅ ኮንቲነር ነው መጥቶ ይነካኝ ቡርጋሪያ እግር ስማ ደሞ ምንድነው አውራጣት ምንድነው የሚያክለው አውራጣት አይኑን ያልከፈተ ህፃን ልጅ እኮ ነው የሚመስለው ካልሲው ራሱ የሚባላ ጅብ እኮ ነው የሚመስለው ወይኔ ወንድም ምንድነው ግን እያየው ነው ስማ ውስጥ ገባክ ልትኖር ነው እንዴ